በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጸለይ ለምን አስፈለገ? ሰላም ለእናንተ ይሁን። በጌታችን በኢየሱስ ክርስቶስ ፍቅር ሰላም እላችኋለሁ። እግዚአብሔር ይመስገን አሜን። ዛሬ ብዙዎቻችን እንጸለያለን፣ ነገር ግን ለምን መጸለይ እንዳለብን እንጠይቃለን። ዛሬ በአጭር ጊዜ እንመለከታለን። መጸለይ ማለት ከእግዚአብሔር ጋር መነጋገር ነው። ልጅ ከአባቱ ጋር እንደሚነጋገር እኛም ከሰማያዊ አባታችን ጋር እንነጋገራለን። በመጽሐፍ ቅዱስ እንዲህ ይላል፣ ያለማቋረጥ ጸልዩ። መጸለይ ነፍሳችንን ያጸናል፣ ሀሳባችንን ያስተካክላል፣ ከኃጢአትም ይጠብቀናል። ቅዱሳን አባቶቻችን እንዲህ ይላሉ፣ መጸለይ የነፍስ እንጀራ ነው፣ ሰውነትም ያለ እንጀራ እንደማይኖር መጸለይ የሌለው ነፍስ ይደክማል። ስለዚህ ወንድሞቼ እህቶቼ፣ ብዙ ቃል ባንናገር እንኳ በየቀኑ ጌታ ሆይ ማረን ማለት እንልመድ። አሁን አጭር ጸሎት እንጸልያለን። ጌታ ሆይ ልባችን ወደ አንተ መልስ፣ መጸለይን አስወድደን፣ በቅዱስ መንፈስህም ምራን። አሜን። ይህን ከተረዳችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ከሁላችን ጋር ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 27 ቀን በዕለተ ሰኞ የሚነበብ የመድኃኔዓለምን ድርሳን ማንበብ እንጀምራለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ማስተማርን ያከናወነ በገጽ የሚታበብ በረድና በእሳት ጠፈርን ማደሪያው የሠራ በቀኑ በኪሩቤል ራስ ላይ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውን በጥላው ዙሪያ ያደረገ የሚያዩን የሚመለከተው የሌለ ያኖሩ በሚስጥር ያራቀቀ የሟቲ የሰው ልቦና የማይደርስበት የመላእክት ስንቋቆት የማይቀርበው ምድርም የሚለካ ሰማይ የሚሰነዝረው ውሃን በፍኙ የሚይዛት ባህሩን የሚሰፍረው ውሃን በደመና ቤት የሚቋጥር ዝናቡን በጉም ክንድ ወደ ላይ የሚዋጣ በነጎድጓድ እግር የሚያሽከረከረው በመብረቅ ድምፅ የሚያናግረው የእሳት አንደበቱ ሰይፍ የኃጢአት እንግድ የሚቆርጠው የጸና ትእዛዙ ስራ ወንጀል ህንፃ የሚያስፈርሰው የእሳት የተሳለ ሰይፍ ኃጢአተኞች ስጋ የሚያጠግበው የቀናት ጦር ህግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከእርጥቡ ጋር አንድ ያደረገው እቡን ከቁርዱ ጋር አንድ ያደረገው የሚወደው አዳም በምሳሌ የፈጠረው ቅን ፈራጅ ትዕቢተኞችን የሚያዋርድ የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውን የማይንቀው የሚከተለውን የሚመራው ቸል የማይለው ዓለም የሚወስነው ግሩም ንጉሥ ዓለም ዳርቻ መሸከም የሚቻለው አስደናቂ ስራው በመናገር የሚፈጸም ልዩ ሚስጥር በአድናቆት የሚፈጸም ነው። የሚወደኝ ይወደዋል፣ ደስ የሚያሰኘውን ይሰማዋል። ስልጣኑ ሙሉ መለኮቱ ገዥ ነው። በስልጣኑ ሁሉን ይይዛል፣ ሁሉን ይገዛል። እሱ ገዥ ነው፣ እሱ ፈራጅ ነው፣ እርሱ ይቅር ባይ ነው፣ እርሱ መድኃኒት ነው። ለእሱ እንሰግድለት እንገዛለን፣ ዛሬም ዘወትርም ለዘላለሙ አሜን። ርዕሰ ልቦናችንን እናንቃ፣ የአንደበታችን አውታሮች እናንቀሳቅስ፣ ነፍሰ አፋችንን እንክፈት፣ ከንፈራችንን እናሳምር። መድኃኒታችን መከራው እንዲህ እያለን እናገር ዘንድ የማይታመም ሕያው ኃያል የማይደክም ጽኑ የማይሞት ሕያው መከፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ የማይጨበጥ ነፋስ ነው። እርሱ መድኃኔዓለም ነው። ስለ መከራው ተቀብሎ ሁላችን ቤዛ ይሞት ዘንድ የድንግል ስልጣኑ ፈጽሞ የተሰወረ ለባህርያ ለአባቱ አስደናቂ ጥበብ እሱ ነው። ለወልድም ሀሳቡ ክንዱ ነው። የተፈጠረው የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር እሱ ክንዱ እሱ ነው። ለወገኖች ኃይልን አሳያቸው፣ ሕዝብን በክንድ አዳንካቸው ተብሎ በዳዊት እንደተናገረ፣ ሁለተኛም በክንድ ጠላቶች የነቃቀልካቸው ክንድም ከኃይል ጋር ነው። እጅህ ጸናች ከፍ ከፍ አለች ተባለ። ዳግመኛም የእግዚአብሔር ስራው ድንቅ ነው፣ የቀኙም ዳዳን ክንዱም ልቦና ነው ተባለ። ዳግመኛም አብ ስለ ልጁ በኩር ልጅ ትረዳዋለች፣ እንዲህም ታጽነዋለች፣ እርሱ አባቴ ይለኛል፣ እኔም የበኩር ልጅ አድርገዋለሁ አለ። ስለ ከሰቀሉትም ሰዎች ጠላቶች በፊት ያጠፋቸዋል፣ ጠላቶቹንም አጎሳቁላቸዋለሁ አለ። ዳዊት እጅህን ጠላቶች እነቃቀለቻቸው አለ። ስለ ጻድቃን እነሱ አጸና፣ ምድርን የወረሷትን በጦራቸው አይደለም ክንዳቸው አለ። አዳነቻቸው፣ ክንድህና ቀኝ የፊትህም ብርሃን ነው እንጂ አለ። ዳግመኛም የእስረኞች ጩኸታቸው ከፊት ሲደርስ እንደ ቸርነትም ገናነት የሟቹን ልጆች ራራላቸው አለ። ሙሴ ስለ እሱ ቀኝህ በኃይል ተመሰገነ፣ የቀኝም ክንድ ጠላቶች ነቃቀለቻቸው ያለው ያው ቀኙ ይህ መድኃኒታቸው ኢየሱስ ክርስቶስ ነው። ዳግመኛም የክንድህ ኃይል ከአለት የጸና ነው ያለው ያው የቀኙ እጅም የቀኝ ክንዱ ይህ መድኃኒታችን ነው። ልዑል ቃል ኢሳይያስ ስለ እሱ ማወቅ አላወቁምና ይፈሩ ይጎሳቆሉ አለ። ማርያም በክንዱ ኃይል አደረገ አለች። በነቢዩ እግዚአብሔር የምስጋና ቃል ያሰማ የማቱን ክንድ ያሳየ የሚባል እሳት ያዳነ እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለ እሱ በኢየሩሳሌም በምድረ በዳም ደስታ ይመነጫል፣ እግዚአብሔር ይቅር
ተቀብሏታልና አድኗታልምና ክንዱን በአሕዛብ ፊት ጽኑ ነው አለ። ዳግመኛ በፊቱ ምስክርነታችን ማን ያምናል? እግዚአብሔር ክንዱ ለማን ተገለጸ አለ። ስለዚህማ የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ ያየ ሆኖ በቀኝ አድናለሁ አለ። ስለ ጽዮን መድኃኒት ይመጣል፣ ከያዕቆብ ኃጢአት ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ እስራኤል ንጉሱ ራሱ እኔ ቀዳማዊ ነኝ ዳህራዊ ነኝ፣ ከእኔ በቀር የሚያድን አምላክ የለም፣ እንደኔ የሚያድን ማን ነው ያለ እሱ ነው። አቤቱ ክብር ይገባል ብሎ የላከው ይህ መድኃኔዓለም ነው። ወዳጅ የተባለ እንደ ሙሴ የእስራኤል ሕዝብ ታድነ የእስራኤልን ሕዝብ ታድን ዘንድ ያዕቆብ መበተን ትመልስ ዘንድ ነው። ለአሕዛብ ብርሃን አደረግሁ እስከ ምድር ዳርቻ መድኃኒት ትሆን ዘንድ ዳዊት ይህ አምላካችን ማዳኑ አሕዛብ ሁላችሁ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን ያሳየን፣ በአሕዛብ ፊት ቃል ኪዳኑን ገለጠ አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃያል ሰው ይህ መድኃኒታችን ነው። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳና ያድናል። አምላካችን የማዳን አምላክ ነው ያሉ የሚጠብቁት ይህ መድኃኒታችን ነው። እርሱ ስለ እኔ በመጽሐፍት አለቃ የተጻፈ ነው መጣሁ አለ። የዛን ጊዜም ዕንባቆም አይቶ አቤቱ ድምፅህን ሰማሁ፣ ፈራሁም፣ ስራህን አየሁ፣ አደነቁም። ሕዝብን ለማዳን መጥተሃልና አለ። የቀባኸውንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳነ በኃይሉ አይደለም፣ በጦርነት አይደለም፣ በደሙ የዋጀን በመከራው ገንዘብ አደረገን እንጂ ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘራ ያለ ሩካቤ የተወለደ በስምንተኛው ቀን የተገረዘ የመድኃኒታችን ነው። ሰው የሆነ ቃል እንደ ሕፃናት ያደገ የዓለሙን ማዳን በምድር የተመላለሰ የመድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስ የተጠመቀ የመድኃኒታችን ነው። በገዳመ ቆሮንቶስ የጾመ የቃናን ውሃ ያጣፈጠ የመድኃኒታችን ነው። ባህርን ነፋሳትን የገሰጻቸው በውስጣቸው ታላቅ ታምራትን ያደረገ የመድኃኒታችን ነው። ቁጥር የሌለው ታምራቱን ስፍር የሌለው ድንቅ ስራውን ስንቱን እናገራለን። ነገር ግን መከራ እንደተቀበለ እንደሞተ እናገራለሁ እንጂ መከራው እንዲህ ነው። አይሁድ ከቀንተውበትና ሰነፎች ሰዎች ቅናት ያዛቸው፣ አሁንም ጠላቶቹ እሳት ትበላቸዋለች እንደተባለ ዳግመኛም ይህ ነቢዩ የተወለደ መከራውን መናገር አስቀድሞ ሕይወቴ በመከራ አልቋልና ብሎ ዳግመኛ ሰውነቴ መከራ ጠገበች፣ ሕይወቴም ለሞት ደረሰች። ፈጽም የታመንሁ መከራዬን የሚወዱ ከንቱ ነገርን ተናገሩ፣ ሁልጊዜ በአደባባይ ይፈቱንኛ። መከራ የሚወዱ ይደሰታሉ፣ በመከራ የሚደሰቱ ሁሉ ይፈራሉ ይዋረዱም። እግዚአብሔር አብ ስለ ልጁ መከራ መናገር አስቀደመ። ወዳጅ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አርያው ከሰው የተለየ ከሰው ልጆችም የከበረ እንደሆነ ስለ እሱ ብዙዎች እንደሚያደንቁ ብዙ አሕዛብ እሱ ያደንቃሉ። ስለ እሱ የሚናገር ነገሥታትም አፋቸውን ይከፍታሉ፣ ያውቁትና ልብ ያደረጉ ዘንድ አላቸውና። ነቢያትም የተገረፈ የታመመ ሰው እያሉ መከራውን የተናገሩ እርሱ ፊቱን ከኀፍረት አልመለሰምና አቃለሉ፣ ጎተቱትም። እሱ ደዌያችን ያዘ፣ ኃጢአታችን ተሸከመ፣ ስለ በደላችን ቆሰለ፣ ስለ ሕመማችንም ታመመ። ሰላማችን ምልክት ነው። በእሱ ቁስል ቁስላችን ዳነ። የእስረኞችም ጦታቸውን ይሰማ ዘንድ የመጣ የሟች ልጆች የሚያድናቸው ዘንድ ስለ እሱ ቅዱሳን አባቶቻችን ጮኹ። አትፍሩ የይሁዳ አገሮችም፣ እነሆ እግዚአብሔር አምላካችን ከኃይሉ ጋር ይመጣል፣ በክንዱም ይፈርዳል። እነሆ ዋጋውን ከእርሱ ጋር ነው፣ ስራውን በፊቱ ነው። በጎቹንም በክንዱ ይሰበስባል በሏቸው ያላቸው የመድኃኒታችን ነው። ኢሳይያስ አርያውን የተናቀ ከሰውም ሁሉ ያነሰ ያለው አልታበለም፣ ልብ ያደርጉ ዘንድ ፊቱን አልመለሰምና። እነሆ መለኮት በሥጋ ተሰወረ፣ የአገልጋይ መልክ የሚያዘ እንደዚሁ እኔ በሰው ዘንድ የተናቅሁ ነኝ፣ በአሕዛብ መካከል የተዋረድሁ ነኝ፣ የሚያዩ ሁሉ ይጠቃቀሱብኛል ብሏል። ይህ የሆነው ሁሉ መድኃኔዓለም ያደረገው ነው። ባሪያ ወርንጭላ ተቀምጦ በሆሳዕና ቤተ መቅደስ እየዞረ ሕፃናትና ሽማግሌዎች በሰሌን ዝንጣፌ እንደተቀበሉ ሴቲቱ በእንባዋን እንዳጠበችው ሽቱም እንደቀባችው ወንጌል ያለው ሁሉ ከዚያ በኋላ በስምዖን ቤት ሳለ ራት እንዳቀረቡ ለደቀ መዛሙርቱ ሥጋውን ደሙን እንደሰጣቸው ጸሎቱንም እንዳዘወተረ ሁሌም በወንጌል ተጽፏል። የዚያን ጊዜ ሐሙስ ማታ ሰይጣን ህብስቱ ጋር ወደ አስቆሮቱ ይሁዳ ልብ ገባ፣ መድኃኒታችን ያስይዘው ዘንድ። በዚያ ጊዜ በሌሊት ወጥቶ ወደ ሊቃነ ካህናቱ ወደ መምህራኑ ሄዶ የሚፈልጉትን ያስይዛቸው ዘንድ ምን ትሰጡኛላችሁ አላቸው። በዛን ሰዓት በልቡ ኃጢአት በላዩ የተከማቸ ወደ ውጭ ይወጣል፣ ይነጋገራል፣ በእኔ ላይም አንድ ይሆናል። የአፉን ቃል አመፃና ሽንገላ ነው። አፉ ክፋትን አበዛ፣ ልሳኑንም ገመድ ታታለ። የአይሁድ ማህበርም 30 ብር ይሰጡት ዘንድ ተስፋ አደረጉት። በዚያ ሰዓት የይሁዳ ወታደር ወሰዳቸው። ብዙ ወንዶች ሰዎችም ተከተሉት። የሹግ መብራትን የሚያዙ አሉ፣ ፋኖስ የሚያዙ አሉ፣ ሰይፎቻቸው የመዘዙ አሉ፣ ጦር የሚያዙ አሉ፣ ገመድ የሚያዙ አሉ። እየተቸኮሉ እየተፋጠኑ ሄዱ። የጻድቅ ነፍስ ያድኗታል፣ በንጹሕ ደም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ መድኃኒታችን በጊዜ
በጌቴሴማኒ በአትክልት ቦታ ከደቀ መዛሙርት ጋር ነበረ። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው። መድኃኒታችን ኢየሱስ ክርስቶስ የሰው ልጅ በመሳም ታስይዘዋል፣ ከጠላት መሳም የወዳጅ መመታት ይሻላል ብሎ መለሰለት። ይህን ብሎ ከከበቡትን ማን ትፈልጋላችሁ አላቸው። እንዲህም ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችን አቤቱ የሚያሰቃዩ ምንኛ በዙ፣ ኃጢአት የሚያደርጉ ብዙዎች በላይ ላይ ቆሙ። እነሆም ነፍሴን አድኗት ኃይለኞችም በላይ ላይ ቆሙ። አቤቱ በበደሌ አይደለም በኃጢአት አይደለም ለበደሌ ሮጥሁ አቀናሁም እንጂ። ብዙ ውሾች ከበቡ፣ የሰቡ በሮች የሚያዙን እማርን እንዲከብ ከበቡ። በደሌን በእኔ ላይ መለሷት፣ ያጠፉኝ ዘንድ በእኔ ላይ ተነሱብኝ አለ። ይህንም ብሎ በፊት የወደቁትን በእሱ ላይ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነውን ጲላጦስ እንደጠየቀው መድኃኒታችን እንደገሰጠው ደቀ መዛሙር እንደሸሹ ወንጌል ተጽፏል። ከዚያ በኋላ ወታደሮቹ መድኃኒታችን የያዙት እጆቹን የኋሊት አስረው ወሰዱት። ሲወስዱትም በገመድ በመንገድ እየጣሉ በእግራቸው እየረግጡት ጀመር። መድኃኒታችን እህሌን የበላ ተረከዜን በላይ አነሳ ላይ የሚከቡ የሚያሰቃዩ ብዙዎች ናቸው ያለው ይደርስ ዘንድ እያሰቃዩት ወደ ሊቀ ካህናቱ ወደ የቀያፋ ወሰዱት። ወደ እርሱም በደረሱ ጊዜ ያዛችሁትን አላቸው። አሁን ያዝነውን ነው ከዚህ አለ አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለሙን ሁሉ የያዘ ዓለም በንፍር ውሃ ያጠፋውን መያዝ ቻላችሁን? የሶዶምና ገሞራን ሰዎች ያነደደው እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰው እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመው እንዴት ያዝነው ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመታው እንዴት ያዝነው ትላላችሁ? በሕዝቅኤል በቤቱ ዙሪያ 18,500 የሰናክሬ ሰራዊት ያጠፋው እንዴት ያዝነው ትላላችሁ? ሰማይን የዘረጋ በነቢዩ ኤልያስ ፊት 100 ሰዎችን የጣለውን እንዴት ያዝነው ትላላችሁ? በታላላቅ ነገስታት ከነሱ በታች ያሉ ኃያላን መኳንንታን የገደለው እንዴት ያዝነው ትላላችሁ? በግብፅ ታላቅ ታምራትን በጣኔዎስ በረሃ አስደናቂ ስራን ያደረገው እንዴት ያዝነው ትላላችሁ? እናታችሁ መልአከ ሞት ያዛት የሰይጣን ልጅ አባታችሁ ይናቀውና እንዴት ያዝነው ትላላችሁ? እናንተ የደረቃችሁ የግንብ ሳሮች ሳት ለመያዝን ቻላችሁን? እናንተ ውሾች አንበሳ ለመያዝ ቻላችሁ? እናንተ ተኩላዎች መለኮታዊ ድብን ለመያዝ ቻላችሁ? እናንተ መያዙን ባልተቻላችሁ ነበር። አባቴ የሰጠኝ ጽዋ ሳልጠጣው አልተውም ያለ እሱ ይህን ፈጽሞ ይፈጸም ዘንድ በፈቃዱ የተያዘላችሁ እንጂ። ስለዚህም ነገር ኖላዊ ጠባቂ እገድላለሁ፣ በጎችን እበትናለሁ እንደተባለ በጎቹ ሸሹ አለ። ሰውነቴ ለበጎቼ ቤዛ አሳልፌ እሰጣለሁ ያለውን ይፈጸም ዘንድ ባሪያ ጌታውን ሸጠ። እናንተ ስም አጠራሩ የመረረ ጠላት ልጆች ሆይ ከግርማው የተነሳ ኃጣን የሚንቀጠቀጡ የለንጊዮን ሰራዊት የሚያሰጥም እርሱ እንዴት ያዝነው ትላላችሁ? ቢያሰጥማችሁ ሲወይስ ድንጋይ ቢያደርጋችሁ ለተሳነውን? እናንተ ሰነፎች መድኃኔዓለም ጠላት የሆናችሁ የእባብንና የእፉኝት መርዝ ፍሬያችሁ እንደ ሙሐሞት የመረረ ነው። አሁንም የሚጠብቃችሁ የመርገም ቃል ተቀበሉ። ማዳናቸው በፊት ወጥመድ ትሆንባችሁ፣ በመከራችሁ እንቅፋት ይክበባችሁ። ዓይኖቻችሁ ይታወሩ አዩ፣ የጀርባችሁ ሁልጊዜ ይገረፉ። ማት በላያችሁ ይጨመር፣ የሕማት ግርፋት ያገኛችሁ። አገራችሁ ምድረ በዳ ትሁን፣ በቤታችሁ የሚቀመጥ አይኑር። በበደል ላይ በደልን ጨምርባቸው፣ በጽድቅም ቦታ አይግቡ። ከሕያው መጽሐፍ ይደምሰሱ፣ ከጻድቃን ጋር አይጻፉ። የመድኃኔዓለም ይቅርታው ቸርነቱ የእመቤታችን ማርያም ጸሎቷ ከሁላችን ጋር ይሁን ለዘላለም አሜን። የአንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሰኞ የሚጸለይ አባታችን የመባዚውን ገድል ለማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ አምነን እንግዲህ በቅድስት ቤተ ክርስቲያን በየወሩ የሚነበብ ለመባዚውን የተገለጸለትን ለሚሰሙ ሰዎች የድነት ምልክት የተሰጠ ለካህዲያን እንቅፋት ድንጋይ የሆነ የመድኃኔዓለም ሞቱ በተሰበ መጽሐፍ ነው። ማንበብ እንጀምራለን። ይህ በዓል የሚያከብር ሰው በመስቀሉ ኃይል የተደገፈ የሆነ እሱ የሚያቃለ የሚሰድብና የሚጠላ ግን ከቅዱሳን አንድነት የራቀ ይሁን። መድኃኔዓለም ለሚያከብረው ግን በደብረ ጽዮን መቆም ያድለው፣ በብርሃን ጋሻ የከልለው፣ ከሰይጣን ጸብ ያድነው እስከ ዘላለሙ ድረስ አሜን። የክርስቲያን ማህበሮች ሁሉ በዝነ ልቦና ስሙ። ከሰይጣን መገዛት ያድነን ዘንድ የታመመ የተሰቀለ የሞተ መድኃኔዓለም የኢየሱስ ክርስቶስ የሞት መታሰቢያ ያደርገው። የቅዱሳን
ቅዱሳን መታሰቢያ ያደረገ በቅድስት ደብረ ጽዮን ከእርሱ ጋር እንደሚነግስ አልሰማችሁን? መድኃኔዓለም መታሰቢያ ያደረገ ግን በመንግስተ ሰማያት ባለሟልነት ያገኛል። በየወሩ 5000 ነፍሳትን ከደይን ያወጣል። በየሳምንቱ ማረባረብ ስለ ስቅለቱ 340 ይሰጠዋል። እንቁ የወርቅ አክሊል የብርሃን ልብስም ይሰጠዋል። የመድኃኔዓለም መታሰቢያ ያደረገውን ህብስት እንደ ቅዱስ ስጋ ጽዋም እንደ ደሙ ይሆናል። ከሩቅ ሆኖ የመድኃኔዓለም መታሰቢያ የሚያደርጋለ ሲሉት በሰማ ጊዜ ይህን ነገር ቢወድ ወደዚያ ሄዶ መድረስ ባልተቻለው ጊዜ ክብር ምስጋና ይግባውና መድኃኔዓለም ምሬዋለሁ ኋላ ለመባ ጽዮን የገለጸለት በልብ ወለድ በድርሰት አይደለም። ክብር ምግባውና እርሱም ራሱ መድኃኔዓለም በቃሉ ተናገረ እንጂ መላእክት ሰው የሚያመልኩት ሙሴና አሮን የሚመሰግኑት በጠሩት ጊዜ መለሰላቸው። ለሚጠሩትም ቅርብ ነው፣ ለሚፈሩትም ፈቃዳቸው ያደርግላቸዋል። ወደ ዓለም የመጣ ጊዜ በመንፈስ ቅዱስ ስራ ሰው ሆኖ የማርያም ስጋ ለብሶ እንዲያውቁት ያስወደዳቸው እርሱ ነውና። ዮሐንስ በዮርዳኖስ ባጠመቀ ጊዜ መንፈስ ቅዱስ በነጭ ርግብ አምሳል በራሱ ሲቀመጥ አዩት። አብንም የምወደው ልጄ ነው እርሱን ስሙት ሲል ሰማሁት አለ። ወንጌላውያን እንደጻፉት ብዙ ታምራት አደረገ። ወታደሮችም ይዘው በጲላጦስ ፊት አደረሱት። ክፎች አይሁድ በእንጨት ላይ ሰቀሉት። የእሾህ አክሊል አቀናጁት። በብረት በትርም ራሱን መቱት። መጻጻውን ከሟሞት ጋር አጠጡት። ሲደበድቡት አልሰደባቸውም። እኛ ለማዳን በዕለተ ዓርብ ሞተ። በሸክላ ሰሪ እርሻ ቀበሩት። በእሑድ ቀንም ሕያው ሆኖ ተነሳ። ዳግመኛ በጉትን ሊፈርድባቸው ዘንድ ይመጣል። እንደዚህ ያለው አምላክ ይፈጽማችሁ አመስግኑት፣ አክብሮት። እርሱ መድኃኔዓለም ቅዱስ ነውና። ማዳሪያም ቸርነቱ ሁላችን ጋር የሆነ እናንተ የቤተ ክርስቲያን ልጆች አባት ወንድሞች፣ ወንዶችም ሴቶችን የዚህን የጻድቁን የአቡነ መባጽዮን የተባረከ የተክለ ማርያም ገድል ነግራችሁ ዘንድ ስሙ። የመድኃኔዓለም ቸርነቱ የመባጽዮን በረከቱ ከእኛ ጋር ይሁን አሜን። ከዚያ በኋላ ጌታ ኢየሱስ ክርስቶስ በመባጽዮን ላይ ካደረገው ይቅርታና ርኅራኄ የፍቅር ፍጹም ጸጋ የተነሳ ትንሽ ታምር ነግራችኋለን። እግዚአብሔር በጥበቡ በቅዱሳን ላይ የሚሳነው የለም። ጽድቅ ስራዎቹን በቅዱሳን ላይ ያሳያ። በቅዱሳን መንገድ የሄደ በክፎች መንገድ ያልቆመ የብርሃን ኮከብ በአብንብሮተ እድ የተሾሙ ከመምህር ሳሙኤል ወገን የሚሆን ከክቡር ወገን ከአንደ ገባጦ ሰዎች መወለዱን ከደጋጎች የሆነ በስራው ሁሉ ደግ የሆነ ክህነቱም ንጹሕ የሆነ በየዋህነት ከሰዎች ጋር የተስማማ ጾም በትዕግስት ጋር የሚወድ እግዚአብሔር በስራ ሁሉ ደስ የምታሰኘው ስሟ ጽዮን ትኩን በምትባል ደግ ሚስት ያለችው ሀብተ ጽዮን የተባለ አንድ ሰው ነበረ። እነዚህ ሰዎች በፍቅርና በሰላም እንደ ስርዓቱ በንጹሕ ጋብቻ የተወስነው ይኖሩ ነበር። የተባረከ ልጅ ቢሰጣቸው ዘንድ ጌታ ይለምኑ ነበር። ወንድ ልጅም ብንወልድ ስሙን መባጽዮን ትባልነው ነው እያሉ ይመኙ ነበር። ከጥቂት ቀን በኋላ እግዚአብሔር ልመናቸውን ሰምቶ ደም ግባቱ ያማረ መልኩ ብሩህ የሆነ ሁለመናው ንጹሕ የሆነ ልጅ ሰጣቸው። ዘመዶችም ደስ ተሰኙ። አስቀድመውም እንደተሳሉት መባጽዮን አሉት። ትንሽ ባደገ ጊዜ አንድ ካህን ወደዚያ ሀገር በእንግድነት መጣ። ሕፃኑን አባት ተቀብሎ በቤቱ አሳደረው እንደተጻፈው። ስለዚህ እንግዳ ከተወደደ ልጁ ጋር ከእመቤታችን ስላነበረች ሲተኛ ሚቺ ስል በራስጌ ያኖራት። ማለዳ ተነስታ ስሊቱ ረስቷት ሄደ። ይህ ሕፃን አገኛት፣ አቀፋት፣ አቅፎ ሳማት፣ ደስም ተሰኘባት። ለሌላ ሰውም አልሰጠም አለ። በአንገቱ ማሰራት። አባቱ ሚናይቱ ምን ላድርግ ከእኔ ጋር እንዳላስቀምጣት ኃጢአት ይሆንብኛል፣ እኔ አይደለችምና እንዳልሰጠውም ወዴት አገኛት አለው። ከዕለታት በአንዲት ቀን ከዚያ ሰው ጋር ተገናኘ። ስልህንም ከእኔ ቤት የተውሃት ለምንድን ነው? ወደ እኔ እስክመለስ ጠበቁልህ፣ ለምን ዘገየ? አሁንም በእግዚአብሔር ቸርነት አንተ አግኝቻለሁና ስዕልን ውሰድ አለው። ያኝ ሰው ያገኛት ማን ነው አለው። ያገኛትስ ትንሽ ሕፃን ነው፣ እርሱ ፈጽሞ ወዷታል። ካገኛትም ጀምሮ ለሌላ አልሰጣትም፣ ከእርሱ በግድ ቀን ብቻ እሰጥሃለሁ አለው። የስዕሊቱም ባለቤት ወዳታለች። እኔስ ብወድ ባልተረሳችኝም ነበር። ለዚህ ላገኛት ሕፃን ትሆን አለ። ስለ እሷም ፍቅረኞች ሆኑ። እርስ በርሳቸውም እጅ ተነሳስተው ወደ ሀገራቸው ሄዱ። አባቱ በልጁ ላይ ስለሆነው ስጦታ አደነቀ። እድሜውም ለትምህርት ሲደርስ የዳዊት መዝሙር የሕፃን መጽሐፍ ሁሉ ያስተምሮ ጀመር። ዲቁናም ተሾመ። በስራውም ሁሉ ጥበበኛና ልበኛ የዜማ መዓዛ የጣፈጠ እንደሆነ ባየ ጊዜ ቅኔ ይማር ዘንድ ዮሐንስ ደብር ወደምትሆን ወደ ቤተ ማርያም ወሰደው። እንደ ገባጦንም አውራጃ ሁሉ የሚገዛ መምህር በዚያ ነበረ። ተክለ ማርያም ለሱና ለአንድነቱ መነኩሳት አደረ ሰጠው። አባ ስሞንና አባ ዝቄርም ስም ማን ነው ብለው ጠየቁት። መባጽዮን አለ። ከመምህራን ሁሉ እንዲህ ያለ ስም አይገባም፣ ስም ተክለ ማርያም ይባል እንጂ አንተ ሕፃን ነህን አሉት። ተክለ ማርያም እያሉ በመምህራኑ ዘንድ እንዲህ ይጠሩት ነበር። ባለ ሁለት ስምም ሆነ። ቅኔንና የጥበብ መጻሕፍትን፣ ተግሳጽንም፣ ጾም፣ ጸሎትን፣ ስዕልን፣ መሳልን መጽሐፍ ሁሉ ተማረ። በመንፈሳዊ ስራ ሁሉ ፍጹም ሆነ። ከዕለታት በአንድ ቀን ቅዱስ ሥጋውን ክቡር ደሙን ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት ተመታ። ደምም ከመሬት
ዘይት ፈሰሰው። እውቀትም የተመላ ሕፃን ይህንን አይቶ ወደ ደረቱ መታ፣ ስለሱም ደም ይፍሰስ አለ። እያደነቀም ከቤቱ እስኪደርስ ከኋላው ተከተለው። ከእሱም ዘንድ ደርሶ ስለ መድኃኔዓለም ሥጋና ክቡር ደም ብሎ መድኃኔዓለም ሥጋና ደም ክብር የደማውን ጣቱን እስኪደርቅ ድረስ ጠባው። ጓደኞቹም ደሙን ካፉ ጋር ሲበላ ባዩ የሳቁ አሉ፣ ልቦናቸውም ያደነቁ አሉ። ከዕለታት በአንድ ቀን አንድ ልጅ ከቆረበ በኋላ የበላውን የጠጣውን ሁሉ አስታወቀው። ይህ ብፁዓን ግን ስለ ጌታችን ስለ መድኃኔዓለም ፍቅር በጻል ተቀበለ። መድኃኔዓለም ቸርነቱ የመባጽዮን በረከቱ ይደረግልን አሜን። አባትና እናቱ ለአካለ መጠን እንደደረሰ ባዩ ጊዜ እንደ ሕጉ ሴት አጩለት። የዚያን ጊዜ እምቢ ባላቸው። ይህንንም ስራ በዓለም ውስጥ አልሰራም፣ እኔ ድንግል ነኝ፣ ለእመቤቴ ለድንግል ማርያም እና ለጌታ ኢየሱስ ክርስቶስ ስለ መድኃኔዓለም አገልጋይ የሆን ዘንድ ተስያለሁ አላቸው። በዚህ ኃላፊ ዓለም ኃጢአት ከመጨመር በቀር ምን ጠቀማ? ያገባ ሰው ሚስትም ደስ የሚያሰኝበት ስራ ያስባል፣ ያላገባ ግን እግዚአብሔርን ደስ የሚያሰኝበትን ስራ ያስባል ብሎ ጳውሎስ እንደተናገረ አላቸው። እነሱም የልጁን ነገር ሰምተው ተውት፣ አላስገደዱትም። እሱም ጽድቅ የሚወዱ ናቸውና ስለፈለግኸው ይሁን፣ ለእኛ የመንግሥተ ሰማያት መሬት ሆነን ዘንድ አሉት። የዚህን ጊዜ እውነት አምላክ አመሰገኑት። መድኃኔዓለም የሚወድ በሃይማኖቱ የጨከነ የተወደደ ልጅ ስለሰጣቸው። ከዚያ በኋላ አባቱ የመንፈስ ቅዱስ ማደሪያ ይሆናል ብሎ ትንቢት ተናገረ። የእውነት ቃልን አልታበለም። እንዲሁም ሆነ። በጾም በጸሎት በፍቅር በሰላም በትዕግስትና በየዋህነት ከንፈሮቹን ከዋዛ ከፈዛዛ ከሐሜ በመጠበቅ መድኃኔዓለም ያገለግል ዘንድ ጀመር። ነቢየ ካህናት ከንፈሮች ሕግና ሥርዓት ይጠብቃሉ እንዳለ ዳዊት አንደበትን ከክፉ ነገር ከልክል፣ ከንፈሮች ሽንገላ እንዳይናገር እንዳለ የምንኩስና ቀንበር ከተሸከመ ጊዜ ጀምሮ ከፈርስና ከበቅሎ ላይ አልተቀመጠም፣ በአልጋም በምንጣፍ አልተኛም። ትልቅ ድንጋይ በደረቱ ተሸክሞ በምድር ከአመድ ላይ ይህ ነው እንጂ በተቀመጠ ጊዜ በራሱ ይሸከመዋል፣ በሚሰር ጊዜ በጀርባው ያዝለዋል። ይህ ድንጋይ የአንድ ሰው ሸክም ያክላል። ያለ ሰንሰለትና ያለ በዓት ያለ ሰንበትና ያለ በዓላትን በቀር ዘወትር እንዲህ ያደርግ ነበር። በእነዚህ ቀኖች ግን እስከ በዓሉ መጨረሻ ድረስ ሥጋውን እንዳይድን ምስጋና ያበዛል። ከዕለታት በአንድ ቀን ብፁዕ ምስጉን የሚሆን ከእግዚአብሔር ከሚጎበኙ በመንፈስ ቅዱስ የተሰወረ ሚስት ከሚያውቅ ከዳሞ ባሕታዊ ከገብረ መስቀል አንድ ሰው ወደ እርሱ ተላከ። እርሱም በአንተ ያየሁት አለኝና ና እንገናኛለን። ያንን መልእክተኛም በየት ታውቀኛለህ አለው። እርሱም እንጃ እሱ ያውቃል አለው። ይህ ቅዱስ እግዚአብሔር ፈቃድ የሆነ ወደ እርሱም ትደርሰኛለህ። በዚያ ጊዜ ተነስቶ ሄደ። የ3 ቀን መንገድ የምትሆነውን በዚያች ቀን ወደ እርሱ የደረሰ ባሕታዊውም ባየው ጊዜ ተደሰተ። መንፈሳዊ ሰላምታ እጅ ነሳው። ልጄ እንዴት አለህ አለው። እሱም አባቴ ወይ በቅድስት ዕለት ደህና አለሁ አለው። የጽድቅ ነገሮች ስንተናገር የማታውቃት የትኛውን ለምን ጠራኝ አለው። እኔ አውቅሃለሁ አለው። ወይ ቤት ታውቀኛለህ? ወዴት እንደምን ታውቀኛለህ? በመድኃኔዓለም ክርስቶስ ንገረኝ አለው። እንደዚህም ሲል ትነገረው ልማድ የብሩህ ደመና መጥቶ ይሸከመኛል፣ ወደ ጌታ ወደ መድኃኔዓለም መቃብር ኢየሩሳሌም ያደርሰኛል። ከቅዱሳን ጋር ቁርባን እቀበላለሁ። ቁርባንም ከተቀበልኩ በኋላ በየሀገራችን እንሄዳለን። በደመና የሚጫን አለ፣ በነፋስ በክንፍ የሚጫን አለ። አንተ በእግዚአብሔር ዘንድ ትልቅ እንደሆን ካየሁ በጎ ስራን ይሰጠኝ ዘንድ እሱ አባት ሆይ እንደዚህ ከሆነ በዚያ ባለ ጊዜ እኔ ለምን አላወቅሁም አለው። እንዲህ ሲል መለሰለት፣ ልጄ ሆይ ብዙዎች ትመልሳቸው ዘንድ አለ፣ ያን ጊዜ ግን አይሆንም። ይህን ስተወው ሴትና ወንድ ሆነው ተወለዱ። ሕዝብ እንደ ስራቸው መውደድ መጠን ከመነኩሳት አስቀድመው ቁርባን እንደሚገባቸው ነግረ ዘንድ ስማ አለው። በዚህ ጊዜ ቁርባን ቅዱስ መባጽዮን አዘነ። መነኩሳትም ዓለማውያን ስለሚቀድሷቸው ፈጽሞ ተደነቀ። እነሱም አባት ጠይቀው ይነግርሃል የሚል እንደተጻፈ የምንኩስና ስርዓት የጽድቅም ስራቸው በትምህርት ጠየቀው። እሱም የጽድቅ ስራቸው ሁሉ ነገረው። በመከረውም ቄስ ትሆናለህ፣ ብዙ ቡራኬ ይድናል፣ በቃል ይቀደሳሉ። ከዚህ ከሁሉ አስቀደመ በጌታ መድኃኔዓለም በፍቅሩ ጽና ሲል በእሱ ላይ ትንቢት ተናገረ። ከዚያ በኋላ መርቆ በሰላም ሸኘው። የተመሰገነ እግዚአብሔርንም እያመሰገኑ ወደ ሀገሩ ተመለሰ። ከዚያ በኋላ ከብዙ ወንድሞች ጋር አባ ገብርኤል ወደሚባለ ጳጳስ ሂዶ የክህነት ሹመትን ተቀበለ። ቄስም ልቦና በመድኃኔዓለም በሥጋው ደሙ ላይ ያገለገለ። ካህናትም እንደሚያሳርጉ ሁሉ ንጹሕ ቁርባንን አሳረገ። ከዕለታት በአንድ ቀን ታላቅ ታምር ተገለጸለት። በመሠዊያው ፊት እያጠነ ቄሱ ወንጌል ለማንበብ
በወጣ ጊዜ በጻሕሉ ላይ ቁርባን ሲንቀሳቀስ አየሁ። የሆነውን አውቅ ዘንድ መሸፈኛውን በእጅ ባነሳሁት ጊዜ ነጭ በግ ሆነ አየሁት። ደንግጬም እንደ መጀመሪያው ሸፈንሁት አለ። ካህኑ የወንጌል አንብቦ ጨርሶ ሲቀድስ ህብስት ወደ መሆን ተመለሰ። ሁላችንም ወንዶች ሴቶችን ተቀብለናል። እንደዚህም ያለ ነገር 3 ቀን አየ። ከዕለታት በአንድ ቀን በቁርባን ጊዜ በአንድ ቄስ ጋር ሲያገለግል ታላቅ ማስፈራት ሆነ። ግርማውም የሚያስፈራ ሴት አየሁ። እንባዋም በዓይኖቿ ታፈሳለች። ግርማውም የተነሳ ፈጽማ ፈራው። የተወደደ ልጄ ሥጋ በጥርሳችሁ ሲያላምጡ ታያለህ ስትለኝ መለሰችልኝ አለ። ባየሁትም ጊዜ አንጀቴን ተላወሰ። ልጄ የሞተ ይመስላቸዋል፣ ያው እንደሆነ አያውቁም። እንዲህ ብላም ቤታችን እያለቀሰች ነገረችው። እርሱም ከእሷ ጋር አለቀሰ። ካህናቱና ዲያቆናቱ በጥርሳቸው በመንጋጋቸው አታላምጡ፣ በመፍራትና በትናጋችሁ ብሉ እንጂ አለች። ስለዚህም ነገር ራሱ ጌታ በወንጌል ሥጋን የበላ አይሞትም ይላል፣ እሱ ግን አትብሉ ይሉናል እያሉ ተዘባበቱ። እርሱም እንደተዘባበቱ ሰምቶ ፈጽሞ አትብሉ ብዬ አዘዝኳችሁን። በፍርሃት ሆናችሁ ትበሉ ዘንድ አዘዝኳችሁ እንጂ አልፈረድኩባችሁም። ከእንግዲህ በኋላ ራሴ አዳንሁ፣ የምታደርጉትን እናንተ ታውቃላችሁ። ከዚያ በኋላ ተነስቶ ወደ ደብረ ሊባኖስ ሄደ። አባታችን ከተክለ ሃይማኖት መቃብር በረከት ይቀበል ዘንድ ከቅዱሳን አንዱ ለገብረ ክርስቶስ በዕለተ እሑድ በበዓለ ሀምሳ አባታችን ተክለ ሃይማኖት ባል ካህናት በቤተ ክርስቲያን ሲያገለግሉ እየጸለየ ሳለ ፈጽሞ የተሸለመ ግርማው የሚያስፈራ ሰው አየሁ። ይህም አባታችን ተክለ ሃይማኖት ነው። መስዋዕትን ሲሰዋ ብዙ ካህናት ዲያቆናት ዙሪያውን ከበውት ነበር። የዚያ ጊዜ መባጽዮን ጠቀሰው። ቁርባን ሰጥቶ በቀኙ አቆሞ ከእርሱም በኋላ ሌሎቹም ሰጣቸው ብሎ ነገረው። አባታችን ገብረ ክርስቶስ ይህን አይቶ እግዚአብሔር አመሰግነው። አባታችን መባጽዮን በሰላም ወደ ሀገሩ ተመለሰ። ከዕለታት በአንድ ቀን በቤቱ ላይ ሳለ ብሩህ ደመና አየ። ከደመናው ውስጥም ገጹ ብሩህ የሆነ ጽሙም እስከ ደረቱ የረዘመ የብርሃን መስቀል በእጁ የያዘ ሰው ታየው። ልጄ ወይ ሰላም ላንተ ይሁን አለው። አባታችን መባጽዮን ታንተ ማነህ አለው። ጌታ መድኃኒታችን ኢየሱስ ክርስቶስ ያጎበኝህ ዘንድ ወደ አንተ የላከኝ አባት ሳሙኤል ነኝ። እግዚአብሔር ዘንድ የምታለቅስበት ሐዘን ምንድን ነው አለው። አባታችን መባጽዮንም አባቴ ሐዘኔስ ብዙ ነው አለው። አባታችን ሳሙኤል አትዘን፣ ተስፋ አትቁረጥ፣ ምስጋና ይገባዋል፣ መድኃኔዓለም ከአንተ ጋር አለው። አባታችን መባጽዮንም በቅጽበት ጸሎቱ አስበኝ አለው። ክብር ምስጋና ይግባውና መድኃኔዓለም አይተውህም፣ የሚያገኝህም ክፉ ነገር የለም አለው። ይህም ብሎ ባረከው። እሱም እግዚአብሔርን አመሰግነው፣ በቸርነቱ ብዛት የጎበኘው አምላኪው ስሙ ይመስገን አለ። ሁለተኛም ሐምሌ 5 ቀን በመንፈቀ ሌሊት ለዓርብ አጥቢያ ለአባታችን ለመባጽዮን ሐዋርያት ታዩት፣ ሰላምታ ሰጡት። ቅዱስ ጴጥሮስ ቁርባንም ሰጠው። ብዙዎች ጻድቃንና ሰማዕታት ዘወትር ይጎበኙታል፣ ስማቸውን ብጠራ ነገር ይበዛል ብለው ተዉት። የመድኃኔዓለም ቸርነቱ የመባጽዮን ረድኤቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 27 ቀን በዚህ የከበረ ኤጲስቆጶስ አባ አብሳዲ በሰማዕትነት ሞተ። ያን ጊዜ ታላቁ የሆኑ የላይኛው ገጽ ኤጲስቆጶሳት አባ አብሳዲንና አባ አላኒቆስን የክብር ባለቤት ጌታ ኢየሱስ ክርስቶስ በሆነች በቀናች ዓመት ሕዝቡን እንደሚያድኗቸው የአማልክትን አምልኮ እንደሚሽሩ ዜናቸው ዲዮቅልጥያኖስ ተሰማ ጊዜ መልእክተኞቹን ልኮ ወደ እርሱ አስመጥቶ ታላቅ የስቃይን አሰቃያቸው። የከበረ አብሳዲ ግን የአንዲት ቀን እንዲታገሱት መልእክተኞችን ለመናቸው። የቁርባን መስዋዕት አዘጋጁ፣ ቅዳሴ ቀድሶ ለሕዝብ ስጋውና ደግሞ አቀበላቸው። በቀናች ሃይማኖት እንዲጸኑ አስተማራቸው። ከዚያ በኋላ በሰላምታ ተሰናብቷቸው ከእርሳቸው ዘንድ ወጣ። ሰውነቱን በእግዚአብሔር ኃይል ጥሎ ከመልእክተኞች ጋር ሄደ። ወደ እንዴ ነው ገዥ ወደ አርያኖስ ሲወሰዱት መኮንኑን የአባ አብሳዲን ገጽ ባየ ጊዜ ካሪያው እና ከግርማው የተነሳ አደነቀ። ራራለትም እንዲህ አለው፣ አንተ የከበርክና የምታስፈራ ሰው ለነፍስህ ዘንድ የንጉሥን ቃል ስማ። አባ አብሳዲም እንዲህ ብሎ መለሰ፣ እኔ የንጉሥ ቃል ሰምቼ በዚህ በኃላፊው ዓለም ሕይወት መንግሥት ሰማያት አልለውጥም። በመከላከላቸውም ብዙ የነገር ምልልስ ሆነ። ከበጎ ምክር ባልተመለሰ ጊዜ በመንኮራኩር ያሰቃዩትና ከእሳት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። ይህም ሁሉ ታገሰ። እግዚአብሔር ያለ ጉዳት በጤና አስነሳው። ከዚያ በኋላ ራሱን ይቆርጡት ዘንድ አዘዘ። አባ አብሳዲም ሰምቶ ፈጽሞ ደስ አለው። ልብስም ተክኖ ለብሶ እጆቹን ዘርግቶ አንገቱ
አንገቱን ለሰይፉ ሰጠ፣ ከበረች ራሱንም ቆረጠ። የሰማዕትነት አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ የአባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የአባ በጉ የአባ ፊልጶስ የሰማዕት ፍጻሜ ሆነ። የኖላዊ መታሰቢያ ነው። የመድኃኔዓለም የስቅለቱ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ። ታኅሳስ 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ሳዲስ ሰማዕት፣ አባ ላኒቆስ ሰማዕት፣ አባ በጉ ጻድቅ፣ አባ ፊልጶስ። እንዲሁም ወርኃዊ በዓላት ጌታችን መድኃኒታችን ኢየሱስ ክርስቶስ፣ የአባ አቡነ መጽአ መባጽዮን ጻድቅ፣ የቅዱስ መቃርስ የመነኮሳት ሁሉ አለቃ ቅዱስ ያዕቆብ ዘግሙድ፣ የቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅ ሰማዕትና ሰማዕት፣ ቅዱስ ፊቅጦር ሰማዕት ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ መባ እንደተቀበለው ሊዝ የሚያገለግሉን ኃይላት መለያ ሳሰቦች ችግሪት የማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበት ጉባኤው ተባርኩ። መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።